ከአንድ እስከ 30 የባላትን ቀን በመደርደር ኢትዮጵያን ሽባ በማድረግ የኢትዮጵያን ጉስቁልናና ውድቀት ካፋጠኑ ሀገራት አንዱ ግብጽ ናት። ስለዚህ እኔ ከ4 ኪሎ ዘንዶ አልፌ የኢትዮጵያን ዘንዶ ገና ወጋለሁ። እሱም ብቻ አይደለም፣ ገና የግብጽን ዘንዶ ወጋለሁ። ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳትበለጽግ፣ ኢትዮጵያ እንዳያልፍላት በተለያየ አይነት መንገድና ሴራ ኢትዮጵያ ላይ የሚሰራውን ገና የሚቀለበውን ዘንዶ ገና እግዚአብሔር ይወጋዋል፣ እግዚአብሔር ገና ያዋርደዋል። ስለዚህ ባጭሩ የ4 ኪሎ ዘንዶ ይወጋ ስላልኩኝ የተበሳጫችሁ ሰዎች፣ የተናደዳችሁ ሰዎች ከ4 ኪሎ አልፌ የኢትዮጵያን ዘንዶ ወጋለሁ ስትል ስለሰማሁክ ነው። የ4 ኪሎ ዘንዶ የታንዛኒያ ነው፣ የኡጋንዳ ነው፣ የብሩንዲ ነው። እሱን ብታሳውቀን እግረ መንገድን ጥሩ ነው ብዬ አስባለሁ። ግብፃውያን ስለሰጡን 30 ቀናት ደግሞ አንስተሃል። እናንተም የተለየ ነገር አላደረጋችሁ። የዚህ ዘመን ሐዋርያን፣ ነብይን፣ ፓስተርን፣ ፖስተርን የምትሉ ሐሰተኛ ለእግዚአብሔር ክብር ሳይሆን ለራሳችሁ ክብር የቆማችሁ ግለሰቦች እኮ 30ውን ቀን ሁሉ አልፋችሁ ጭማሪ ቀን እየጠየቃችሁት እኮ ነው ከህዝቡ። አንዱ ሰኞ፣ ሌላው ማክሰኞ፣ ሌላው ደግሞ ሮብና አርብ፣ ቅዳሜ፣ እሑድ ሁሉ አይቀርም እኮ ፕሮግራሞቻችሁ። አንዱን ቀን የፈውስ ፕሮግራም ትላላችሁ። የሚፈወሰው ግን የህዝቡ ህመም፣ ቁስልና በሽታ ሳይሆን በድህነት ምክንያት የገረጣና የነጣ የእናንተ ኪስ ከህዝብ በሚገኝ ገንዘብ ይፈወሳል። አንዱን ቀን የተአምራት የድንቅ ቀን ትሉታላችሁ። ተአምር የሚደረገው ግን በእናንተው ኪስና አካውንት ላይ ነው እንጂ በህዝቡ ላይ ምንም ተአምር ሲደረግ አላየንም። አፍዛ ደንግዛችሁ በእርግጥ ህዝቡን እየተዘረፈም እንዳልተዘረፈ እንዲሰማውና እናንተ የተቀባችሁ እንደሆነ እንዲያስብ አድርጎታል። እሱም ደግሞ ለእናንተ ብቻ ነው የጠቀማችሁ። ሌላውን የትምህርት ቀን ነው ትላላችሁ። ሳትማሩ ይህንን ህዝብ ሰብስባችሁ ላስተምር እያላችሁ የተጣመመ ወንጌልና ስውት ትምህርትን ትግቱታላችሁ። አካላዊ ዘንዶ አልገኝ ሲላችሁ የሞተ አዞ ዘንዶ ነው እያላችሁ ትቀባጠራላችሁ። ፓስተር ዶጮ እያጠመቀ ይሄ ዘንዶ ይሄ አዞ መጥቶ የፓስተሩን እግር ያዘ። የኢትዮጵያን ህዝብ በተለይ ደግሞ ፕሮቴስታንቱን እጅግ በጣም በመቀለብ የተቸገረው እናንተ የምትሉትን ዘንዶ ሳይሆን በቀኝ የማታውቁትን ሐሰተኛ አስተማሪዎች፣ ሐዋርያት፣ ነቢያቶች ተብዮችን ነው እንጂ ዘንዶ ለምትሉ ጉዳይ የኢትዮጵያ እናቶች፣ አባቶች፣ ህፃናት ጸሎት ይበቃል። እናንተ አታስፈልጉን።